አክሱም የሃይማኖታችን መዲና ናት። ችግራችሁን በጋራ ፍቱ፣ አትንጫጩ። ችግራችሁን በጋራ ፍቱ፣ መንጫጫት የለባችሁ። አስረግጬ መርጋችሁ ይሄን ቪዲዮ ሼር ኮፒ እንገጥላችሁ። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? መስጂድ ጋር መጥቶ ቤተ እምነት ውስጥ ገብቶ ቁርአንን ቀዶ ለሚወጣ ሰው ወተ ተክቢራ እንዳትል በፍጹም። ሊመታ የመጣ ይግደልህ፣ ወላሂ العظيم ይግደልህ፣ ይቆራርጥህ። ወላሂ በዚህ መንገድ የምትኖረው ሐያት ለአኺራም ለዱንያም አይበጅህም። ተደብቆ የሚያጠቃን ሰው ምንም ላታደርገው ትችላለህ። ፊት ለፊት መጥቶ ግን ሃይማኖትን ተኩር ሃይማኖት ጥቃት ለማድረስ የመጣን ሰው ግን ብላው በመጣበት መንገድ አስተናግደው። ወላሂ ይህን ሳውራ ከልቤ ነው። አንዳንድ ምኞቶች አሉ ግን አይሆኑም። ምን አለበት የአክሱም ወጣት በሆንኩኝ እኔ፣ ምን አለበት ነዋሪነት ይዛ በሆነ ዛሬ ሞት ነበር መሆኑን ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜን ፈንክቼም እሞት ነበር። ሸሂድ ሆን ነበር። የእስልምና ክብር አልገባንም ማለት ነው። ይሄንን ስል አክሱም ውስጥ የመብት ትግል የምታረጉ ወንድሞች አባቶችን ምናምን ዝቅ አድርጌ ለማየት አይደለም። ላኪን አንዳንዴ ሁሌ የመጣ የሚመታ ሰው እንደምትጮህ ወጣ አላሁ አክበር ብቻ እንደምትል የሚያውቅ ሰው ስቆ በሄዳል። አንድ ሺህ ቦክስ ይምታህ፣ ሁለት ጥፊ ምታው። የጥፊው ማዕና ኢማን ነው። የጥፊው ማዕና ሊላህ ነው። የጥፊው ትርጉም ለአላህና ለመልእክተኛው ለኢስላም ክብር ነው። ቫልዩ ከፍ ያለ ነው። የስነ ልቦናም ጦርነቱ የዚህን ይጀምራል። ሚዲያ ቢጮህ ሚዲያ ባይጮህ የሚያመጣው ፋይዳ የለም። እዛ አካባቢ ያላችሁ ወንድሞች ሊጎዷችሁ ሊመቷችሁ መስጂድ ውስጥ የተከበረው የአላህ ቤት ላይ ከነጫማ ገብተው የአላህን ቃል ወላሂ ተያይዛችሁ ለቁ። አንገታቸውን ነክሳችሁ ለቁ። ለምን መጥቶብህ ነው? ሄደህበት አይደለም። አላህ ፊት አላህን ለመማፀን ሄደህ አላህ ፊት ቆመ የመጣብህን ሰው ሄዝቴት አታርገው። አቴ ክብር የሚገባው ሰው አይደለም፣ የውሻ ሞት የሚገባው ሰው ነው። እስከ መቼ ድረስ መስጂድ ሲፈርስብን አዛናት በሉ ሲባል አክሱም ላይ ቁርአን ሲቀደድ አባቶች በዚህ መንገድ ተደብድበው ሐኪም ቤት ሲገቡ እንዴት ሌላ ነገር ማሰብ ያቅተናል? የአክሱም ሙስሊሞች እስከዚህ ሰዓት ድረስ የአካልም የንብረትም ጥቃት እየተፈጸመባቸው ነው። ይሄ ግለሰብ ከዚህ በፊት እንደነገርኳችሁ የሃይማኖት መሪ መስሎ በሃይማኖት ውስጥ ተደብቆ ከመንግስት አካላቶች ጋር በመተባበር ለነዚህ ሰዎች ትዕዛዝ እየሰጠ ጥቃት እያስፈጸመ ያለው ሰው ነው። እነዚህን ሰዎች በደንብ ተጠንቀቋቸው። ይሄ ቪዲዮ እንዲዳረስ ለሁሉም ሼር፣ ዲዩት፣ ሪፖስት አድርጉት። ይሄ ነገር እየከፋ እየመጣ ነው። የፌደራል መጅሊሱም ዝም ብላችኋል። የትግራይ መጅሊስ ከነመሰረቱ መነቀል ያለበት መጅሊስ ነው። ሲጀመር መጅሊስ አይደለም የመንግስት ካድሬ እንጂ ማለት ነው። እነዚህ ቦዘኔዎችን ኃይል ይባሉ ይገባል። እናቶችን አባቶችን ያልመረጠ ጥቃት ነው እየተፈጸመ ያለው፣ አዛውንቶችን ጭምር ማለት ነው። ከዚህ በላይ የሚታዩት ሰውየው ነው እንግዲህ አክሱም ሙስሊም ላይ ግፍ እየሰራ መስጂዶቻችንን የሚያቃጥል ወንድሞቻችንን የሚገል የሚጨፈጨፍ ቁርአንን የሚያስቀድድ መስጂድን የሚያቃጥል ወንድሞቻችንን የሚያስገድል የሚገል ሰው ይሄ ሰው ነው። የሃይማኖት አባት ነኝ ይላል። አንተ ቢሮ ሃይማኖት አባት እንደ አይነት እከካም መዥገር ማለት ነው። ሲፈልግ ለጸጥታ አካሎች ገንዘብን ሰጥቶ ያስገድላል። ሲፈልግ በሌላ የሚከተሉትን ተከታዮችን ያስገድላል። ይሄ ከአንድ ሃይማኖት አባት የሚጠብቅ ነገር አይደለም፣ ነውር ነው። እጅግ በጣም አስነዋሪ ድርጊት ነው። እህቶቻችንን ኒቃብ እንዳያደርጉ ሒጃብ እንዳይለብሱ ትምህርት እንዳይማሩ ሄዶ ለመምህራኖችን ገንዘብ ከፍለው ነው የሚያባረራቸው።
ግፍ እየሰራ ያለው ሰውየው ይሄ ሰውየው ነው። ይሄ መዥገር በነገራችን ላይ እንዲህ አይነት መዥገር እከካሞች በየጓዳ ውስጥ ስር ተደብቀው ነው የሚኖሩት። እናንተ አንድ ነገር ግን እንድታውቁት የምፈልገው ነገር ምን እንደሆነ ታውቃላችሁ? ይሄን የምትፈጽሙ ይሄንን ከአውሬ በታች የሆነን ስነ ምግባር የምትፈጽሙ አንድ ነገር ልንገራችሁ፣ አስረግጬ የምነግራችሁ አብሯችሁ ለበላው አብሯችሁ ለኖረው አብሯችሁ የእናንተን ባህል አብሯችሁ ለሚፈጽመው የራሳችሁን ቋንቋ ለሚናገረው ያልሆናችሁ ለማንም አትሆኑ። ለራሳችሁ ሰው ያልሆናችሁ ለማንም አትሆኑ። ይሄንን ወቁ። እንኳን አይደለም አገርን ማስተዳደር እንችላለን፣ በኢኳሊቲ ሰውን እንመራለን፣ እንዲህ እናረጋለን የምትሉት ማለት ነው። መጀመሪያ ራሳችሁ ክልል ላይ ላለው ለራሳችሁ ህዝብ ቆማችሁ ጀግና ሆናችሁ ሰርታችሁ እኩልነትን አስንፋችሁ ከዛ በኋላ ትጮሃላችሁ። ፖለቲካ ለመስራት ራሱ አእምሯችሁን አሰሩት። ለፖለቲካ ለመስራት ህዝብን በክልላችሁ ላይ ላለው ያላዘናችሁ ያራራችሁ ሰው ለቤተሰቡ ሳያዝን ለሌላ ያዝናል እንዴ? የማይመስል ነገር የትግራዋይ ነው። ታዲያኛ የማን ነው አለን? ትግራይ ናቸው እኮ እነዚህ እህቶቻችን ወንድሞቻችን። ሙስሊም ብቻ ስለሆኑ ነው ትግራይ አይደሉም እንዴ? እዛ አይደሉ የተወለዱት ከናንተ ጋር እኩል በርዝ የተደረጉት እዛው ሀገር ላይ አይደሉም? ለዛ ሀገር ደማቸውን ሲያፈሱ አልነበሩ? ከናንተ ጋር ሲትገሉ አልነበሩ? ዛሬ ላይ ምን ነው ከአውሬ በታች ሆናችሁ እነሱን ጆሮ ዳባ ብላችሁ መጥቀጥቀጥ ጀመራችሁ። ለእናንተ ፖለቲካ መነገጃ ሙስሊም ማገዶ ይሆናል። ሙስሊምን ትጨፈጭፋላችሁ። ኢትዮጵያ ላይ ያለ ሙስሊም ቁጭ ብሎ አይመለከትም፣ ግን ለህዝቡ ሰላም ይጨነቃል፣ ለተቸገረው ህዝብ ያስባል። የሙስሊም አስተማሪዎች ሰላምን ነው የሚሰብኩት፣ መተዛዘንን፣ መከባበርን፣ ጎረቤቱን ማብላትን፣ ለጎረቤቱ መልካም መሆንን ነው የሚያዙት። ቆሞ የሃይማኖት አባት የሆነ ተነስና በለው እንዲህ እያላችሁ ትናገራላችሁ። ይሄን ለምትሉት ነው። ሌላውን ህዝብ እየተናገርኩ አይደለም። ሰላማዊ ህዝብ ሙስሊምና የሌላ እምነት ተከታይ ተከባብረው የሚኖሩ ብዙ ክልሎች እንዳሉ አውቃለሁ፣ አሁንም አሉ። ይሄንን ግን ለመፈንቀልና ህዝብን ከህዝብ ለማባላት የሚሰሩትን ሰዎች ነው እየተናገርኩ ያለሁት። እዚህ ውስጥ ካላችሁበት እናንተን ነው እየተናገርኩ ያለሁት። ይሄንን ለምትሰሩት ተንኮል፣ ለግል ሆዳችሁ፣ ለግል ወንበራችሁ፣ ለግል ፖለቲካችሁ ምስኪኑን ህዝብ ቢራብ የትግራይ ህዝብ አልተወራበም እንዴ? እናቶች ተሰቃይተው አላየንም እንዴ? እስቲ አስቡላቸው። ለነሱ ተጨነቁላቸው፣ ስሩ ለነሱ። ህዝብን ከህዝብ ማባላት፣ ከሃይማኖት ማባላት ይሄ ፖለቲካ የከሸፈበት ነው የተነገደበት። በፊት ሰራችሁ። አሁን ማንም በዚህ የሚገባ የለም። ሌላው ክልል ላይ ህወሓት የሚባል መርዝ ከትግራይ ጫንቃ ላይ እስካልተነቀለ ድረስ የእልቂት መንገዶችን መክፈቱ የማይቀር ነው። የትግራይ እናቶች ይሄን አላሉም። የትግራይ ህዝብ ይሄን አላለም። የትግራይ እናት አሁን አንዳንዶቹ ኦርቶዶክስ ዶልተት አክሱም ላይ ትግራይ ላይ ኦርቶዶክስ ዶልተት ሙስሊም የተጨቆነ አድርጎ ይወስዳል። የትግራይ እናት እኮ አፈር ለብሳ ትቢያ ለብሳ ጥቁር ለብሳ ልጆቿን አታ ተጎሳቅላ ወድቃ በእንባ ሰውነቷ አልቆ ዶርቃ ነው ያሉ እኮ የገንዛ ልጆቻቸው እየተነጠቁ ያሉ እናቶች በክልሉ ጉዳይ ላይ ያዛሉ። አህዝብ ተመችቶ ያለ የሚመስላቸው አለ። አልተመቻቸውም። የትግራይ ኦርቶዶክስ አልተመቸውም። የትግራይ እናቶች አልተመቻቸውም። የትግራይ ካቶሊኮቹ ሙስሊሞቹ አልተመቻቸውም። ለምን? እነዚህ ጨቋኝ ሃይማኖት አልባ ዘላለማቸውን በደም መፋሰስ የሚያምኑ ዘላለም አለማቸው እና የትግራይ ሙስሊሞች በተለይ የትግራይ ሳን በተለይ የሆነ አክሱም ላይ እየደረሰ ያለው ሰቆቃና መከራ በጣም ከባድ ነው። ግን ይሄ ከህዝብ ጋር ማገናኘት አያስፈልግም። ምክንያቱም ሁልጊዜ ችግሮች ሲፈጠሩ ችግሩን ስፔሲፊካሊ የችግሩን ምንጭ ጋር ብቻ መነጋገር የሚያስፈልገው እና እኔ እንዳልኩት ከዚህ በፊት ለዘመናት መርገምት ነው፣ በትግራይ ህዝብ ላይ የመጣ መርገምት ነው ህወሓት። የትግራይ ህዝብ ለሺህ ዘመን ለ2000 ለ3000 ዘመን ከመላ ኢትዮጵያ ህዝብ ጋር የሰራውን ወርቃማ ታሪክ የሚያደበዝዝ የሚያጎድፍ የአረመኔነት ማንነት ያለው የህወሓት ቡድን ለህዝቡ መከራን የሆነው ሰቆቃን የሆነው እንግልት የሆነው የነሱ ወንጀል መደበቂያ ነው እና ሙስሊሞች ላይ ይሄ ሁሉ ግፍ ከማድረስ ይልቅ ምን አለ ጫት ቤትን በዚህ ደረጃ ብትጸየፉት? ምን አለ መጠጥ ቤቶች፣ የስካር ቤቶች ትውልድ የሚጠፋበትን በዚህ ደረጃ ብትጸየፉ ምን ችግር አለ? ጦርነትን ደም ማፍሰስን በዚህ ደረጃ ብትጸየፉ ምን አለ? እና አሳፋሪ ነው። እነዚህ ገደብ የሌላቸው በዋና ዋና በኢትዮጵያ ከተሞች እንደምታውቁት የኤችአይቪ ስርጭቱ ከፍተኛ ነው። በባህር ዳር፣ በአዳማ፣ በጅጅጋ፣ በመቀሌ እንደዚህ ያሉ ትልልቅ ከተሞች ላይ የኤችአይቪ ስርጭቱ በጣም ከፍተኛ ነው እና ብዙ ወጣቶቻችን ወደ መቃብር የሚሄዱት በእንደዚህ ያሉ ከተሞች ላይ ነው። ስለዚህ
ትኩረት መደረግ ያለበት ትውልዱን የሚያጠፋው ጫት ቤት ላይ ነው እንጂ ትውልዱን የሚያጠፋው ሱጋራ ቤት፣ ትውልዱን የሚያጠፋው ቁማር ቤት፣ ትውልዱን የሚያጠፋው ለዚህ የሐሽሽና ምናምን ማጫጫሻ ቦታዎች ነው እንጂ ሃይማኖት አይደለም። የሃይማኖት ተቋማት ትውልዱን በመገንባት ደረጃ ብዙ ሚና መጫወት ይችላሉ። ምናልባት በዚህ ጊዜ ሁሉ ነገር ፖለቲካ ጋር ስለተጨመላለቀ የሃይማኖት አባቶችም የእግዚአብሔርን ቃል የአላህን ቃል ከመስማት ይልቅ ለፖለቲከኞች በማጎብደዳቸው ምክንያት ብዙ ነገር መስመር በመስራቱ ነው እንጂ የሃይማኖት አባቶች ኃላፊነታቸው መወጣት አለባቸው እና ህወሓትን ከመፍራት ይልቅ እግዚአብሔርን መፍራት የወለጠ ውጤታማ ይሆን ነበር እና የሰማይና የምድር ያክል ልዩነት ያለ ነው። ስለዚህ አሁን በአክሱም ላይ እየተደረገ ያለው ጭቆና፣ ስቃይና እንጉልቶች ጥቅሙ ምንድን ነው? አሁን እነሱ ለማለት የሚፈልጉት እዚህ ቅድስት ሀገር አክሱም ስለሆነች በዚህች ጋር መስጊድ አይቆምም ነው። ህወሓት ስለ ሃይማኖት ደንታ ሰጥቶት አያውቅም። ስለ ሰው ልጆች ክብር ደንታ ሰጥቶት አያውቅም። ስለ ሰው ልጆች ልዕልናና ሰላም ደንታ ሰጥቶት አያውቅም። ፖለቲካ ነው፣ ሁሉ ነገር ፖለቲካ ነው። ሁሉ ነገር ደም መፋሰስ ነው። ሁሉ ነገር ጠላትነት ነው። ሁሉ ነገር ውዝግብ ነው። ሁሉ ነገር እልቂት ነው እና ህወሓት እስካለው ድረስ የትግራይ ሰላም ያገኛል የሚል ግምት በፍጹም የለም። በፍጹም የለም። አታም እንደ አሜሪካና አውሮፓ ህዝብ ትራምፕ እስካለ ድረስ ሰላም የለም እያለ አትሰሙም እንዴ? በአንድ አቅበሸለሻቸው ገና 2 ዓመት ሳይሞላ በቃ አቅበሸለሻቸው እና አውሮፓውያኖችም ተስፋ ቆረጡ፣ አሜሪካኖችም እንደዛ እና በትግራይ ምድር ላይ ግን 40 ዓመት 50 ዓመት ህወሓት እየተመለከ መቆየት አለበት፣ እየጎደለም እያስጎደለም እያጨፈጨፈም የሚል አቋም ያላቸው ቁንጮች አለ ይቆነጫሉ። ይሄ መርገምት ነው። ለሙስሊሙ ብቻ ሳይሆን ለኦርቶዶክስም፣ ለካቶሊክም፣ ለትግራይ ህዝብ ብቻ ሳይሆን ለአማራም፣ ለኦሮሞም፣ ለአፋርም ህዝብ መከራ ሰቆቀን የሆነ ተቋም እና ይሄ ተቋም እረፍት የለውም። ህዝብን ለማጋጫት ከኦሮሞ ህዝብ ጋር፣ ከሶማሌ ህዝብ ጋር፣ ከአፋር ህዝብ ጋር፣ ከኤርትራ ህዝብ ጋር ዙሪያ ነው እሳት ሲፈጥሩ ታውቃላችሁ። አሁን ደግሞ የቀረው ምንድነው? በሃይማኖት የትግራይ ህዝብ ለማፋጀት ነው። ይሄ ንጹሃን የትግራይ እናቶች፣ ንጹህ የትግራይ አባቶች፣ ወንድሞች የሚወክል አይደለም። አዎ የህወሓት አሽቃባጮች አሉ። 100,000 200,000 ይሆን እንዲህ ያለ መከራና እልቂት ለመፍጠር የሚሮራጥ የወደፊት የትግራይ ህዝብ ክብርና ልዕልና፣ ታሪክና ኢኮኖሚያዊ ፖለቲካዊ ደረጃችንና ቦታዎች የማያስጨንቀት የራስን ኮርስ ብቻ ከፖለቲካዊ ትርፎች ላይ ለማትረፍ የሚሮራጥ ማዕት ካድሬዎች ይኖሩታል። እነዛ ካድሬዎች ናቸው እኛን ለመግደል ለመግዳት ብዙ ርቀት ሄደን እነሱ ናቸው። ስለዚህ እነዛ ግን የትግራይን ህዝብ አይወክሉም እና ይሄ መከራና ፍዳ እስከ መቼ ነው የሚቀጥለው? ይሄ እንግልትና ለቅሶ እስከ መቼ ነው የሚቀጥለው? መቼ ነው የሚያቆመው? ማቆሚያ የለም። ዝም ብሎ ነው በቃ እየተንኳለለ ነው የሚሄደው። ዘላለም ነው የሚቆጥረው። እንዲህ ያለ ዝክም ዘላለም ሊቆጥር አይችልም። የሆነ ቦታ ላይ ኃይል ይባልና ሊቆም የሚገባ ጉዳይ ነው። እኛ ከዚህ በፊት ደግሞ ደጋግመን ተናግረናል። ይሄ ነገር ሄደ ብዙ ቀውሶችን ብዙ እልቂቶችን የሚፈጥር ነገር ነው። ህዝብን ከህዝብ ሊያፋጅ የሚችል ዋጋ ሊያስከፍል የሚችል የተቃወሰ አካሄድ አይጠቅምም ብለን ደጋግመን ተናግረናል። አሁኑ መልእክታችን ይሄ ነው። ሀሳብ ሲሞቻችን ላይክና ሼር ማድረጋቸው